ጨረቃዎቹ ተመልሰዋል። እስቲ ወደ ሀገር ቤት የሚለውን ዘፈን እየዘፈንን እንቀበላቸው። እንዴት ብሎ እንደሚነግርሽ ቃላት ጠፋ አፌ ሚልሽ። አንድ ነገር ልንገራችሁ፣ ይኸውላችሁ ምድር ላይ የሆነ ሰው የሆነ ነገር የሚሰጣችሁ የሆነ ነገር ከተቀበላችሁ በኋላ ነው። ማለትም የሆነ ነገር የሆነ ሰው ሲሰጣችሁ ከእናንተ የሆነ ነገር ጠብቆ ነው። እነዚህ ልጆች ጋር ያየሁት በጣም ትልቁ ኳሊቲያቸውና ከሌሎቹ በጣም ለየት እንዲሉብኝ ያደረጋቸው ምን ታውቃላችሁ? አንዳቸው ለአንዳቸው የሆነ ነገር ሲያደርጉ በምላሹ ሌላ ነገር አይጠብቁም። በቃ ፍቅር ማለት ይሄ ነው። እሺ፣ ዝም ብሎ መስጠት፣ ዝም ብሎ ይሄ መቀበል የሌለው ዝም ብሎ መስጠት ፍቅር ይባላል። የብሩኬና የሃይሚ የጨረቃ ፋሚሊዎች ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ወሳኝ ቪዲዮና የማስተላልፈው መልእክት አለኝ። ብቻ አብራችን ሁኑ ቤተሰቦች። ያው የዱባይ ቆይታችን ይህን ይመስል ነበር። አሁን ማታ ነው እየሄድን ነው ወደ ኤርፖርታችን። በዚች በትንሽ ቀን ውስጥ ራሱ ስንት ነገር አየን። የብሩኬን ፕራንክ አየን፣ የሃይሚን መልስ ምታየን። በዛው ቀን ማግስት ደግሞ የሃይሚዬን ምን ያክል በዛ ደረጃ ማሰብ መቻሏ ከእድሜዋ በላይ መብሰሏን አየን። ያን የመሰለ ፕሮግራም እንግዲህ ከእናንተ ከውድ ቤተሰቦቻቸው ጋር አዘጋጅተው ማለት ነው። ውድ ቤተሰቦች እዚህ ጋር አንድ መናገር የምፈልገው ነገር አለ። እንደ ሁልጊዜው ከተሳሳትኩኝ እባካችሁን አርሙኝ። የዓመቱ ምርጥ ካፕሎች ወይም ምርጥ ፍቅረኛሞች ይገባችኋል የምትሉ ብዙ ትኖራላችሁ ብዬ አስባለሁ። እስቲ በላይ ካሳዩኝ። ኮሜንት ላይ ደግሞ ለምንድን ነው ብሩኬና ሃይሚን የምትወዷቸው? በጣም ማወቅ ስለምፈልግ ነው። ብሩኬና ሃይሚ ከሌሎቹ ፍቅረኛሞች ስታዩቸው ለምን ለየት ይሉባቸዋል የሚለውን ከኔ መኮረጅ የለም። ኮሜንት ላይ ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ስለምለቀውና ስለሚያዩት እኔም ደግሞ አንብቤው ስለመመልሰው ኮሜንታችሁን እጠብቃለሁ። ጻፉልኝ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያዝኩላችሁ እየመጣሁኝ ስለሆነ ማለት ነው። ከትላንትናው ደማቅ ቪዲዮ በኋላ እንግዲህ ዛሬ ወደ ሀገር ቤት ብለው ጨረቃዎቹ መጥተዋል። ምንድነው የተፈጠረው? በመሃል በጣም ብዙ አስደንጋጭና አስደሳች ነገሮች ተፈጥረዋል። ምንድነው እሱ የሚለውን ብዙዎቻችሁ እንግዲህ ከኔ ሐሳብና አስተያየት ጋር ለመስማት ስለምትመጡ እንደተለመደው እኔ በቪዲዮ እንደዚህ እያየው ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳባችሁን አስተያየቶቻችሁን እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የጨረቃ ፋሚሊዎች አሁንኑ ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን አንዳችሁን ሳትቀሩ ላይክ በማድረግ ሐሳብና አስተያየቶቻችሁን በየቪዲዮቹ መሃል ላይ በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኛ አለን፣ ፈጣሪ ይመስገን አለን። እንዴት ናችሁ? አለን ወሳለን ነው አይባለው። ኖሩልን። በመጀመሪያ ስላየኋችሁ በጣም ደስ ብሎኛል። የትላንትናው ቪዲዮ እንግዲህ ብዙዎቻችሁን አስደስቷችሁ ነበረ። የሃይሚ ቅን ማሰብ፣ የሃይሚ በዚህ ደረጃ ያለ እድሜዋ መብሰል በጣም ብዙዎቻችሁን አስገርሟችኋል። እኔንም በጣም እንዳስገረመኝ እንግዲህ ቪዲዮ ላይ ጠቅሼዋለሁ። የምትገርም ልጅ ነች የእውነት። እሷ ብቻ ሳትሆን ደግሞ ያው የሚሰጣችሁን አይደለ ተቀብላችሁ የምትሰጡት ብሩኬ ለሷ የሚሰጣትና ለሷ ያለው ስሜት ነው እሷ በዚህ ደረጃ ለሱ እንድታስብና ለሱ መልሳ እንድትሰጠው የሚያደርጋትና የሚገርሙ ጥንዶች እኔ የእውነቴን ነው በጣም ይገርሙኛል። ሳስባቸው ሳያቸው ራሱ እንደዚህ እንትን ይሉኛልና ስላየኋችሁ በጣም ደስ ብሎኛል። ያው በመጨረሻም እንግዲህ ወደ ሀገር ቤት ብለው ነው የመጡት። ያው የመጨረሻ ቀናቸውን አብረናቸው እናመሻለን። እንግዲህ ዛሬ እንግዲህ ማለት ያሳዝናል። በማታ ነው የመጣነውና ዱባይን አንድ በማታ ላሳየናችሁ የቻልነውን አክል እየዞርን እናሳያችኋለን። የቻልነውን አክል ግን ደግሞ በእናታችሁ ይከፋል፣ ይደብራል በጣም ምክንያቱም ዛሬ የመጨረሻችን ነው። ዱባይ ዛሬ የመጨረሻችን ነው። ቢናዬም ልንለያየ ነው እንግዲህ ትናፍቀናል። ተደባብረናል። ማርያም ደበረን ሁላችንም። ቢና በጣም እኔ በእነሱ ስም ላመሰግንህ እፈልጋለሁ። በትላንትናው ቪዲዮም አመስግኛለሁ።
እኔ ፈጣሪ ጨምሮ ጨማምሮ ይስጥህ ከማለት ውጪ ምንም የምልህ ነገር የለኝም። በዚህ ደረጃ ሰውን ተንከባክበክ፣ በተለይ ደግሞ ቤተሰቦቻቸው የጨረቃ ፋሚሊዎች እንግዲህ የምታውቁት ነው፣ በጣም የምትገርሙ ናችሁ። ትላንትና በጣም ተናግሬያችኋለሁ። የትላንትናውን ቪዲዮ ያላያችሁት ግቡና እዩት እሺ። በጣም ብዙ ነገር አውርቼበታለሁ። ትንሽ ስሜታዊ የሆንኩበት ቪዲዮ ነው እና ቢና በጣም አመሰግንሃለሁ። አይኖ ይደብራል መለያየቱ ምናምን፣ በቃ ሁሉም ተደባብሯል፣ ያስታውቃል። አሁን ከብሩኬ ፊት ያስታውቃል። ሃይሚም ትሳቅ እንጂ ብዙ ነገር ማለት በአጭር ቀን ውስጥ ብዙ ነገር ያሳለፉበት ስለሆነ ያው ዝም ብላችሁ ስትሄዱ ይከፋልና ለዛ ነው ተረዷቸው ይሄንን ሙድ የሚያሳዩአችሁ ማለት ነው። ብቻ ቤተሰብ እኔ የምር እየከፋኝ ነው። አንድ ደግሞ በጣም የደነገጥኩት ነገር ሃይሚ ስልክ ጥላ ማርያምን ደንግጫለሁ። በቃ አላ እኔ አሳዝነኝ ነበር። ስልኳን ጣለችው። ቆይ የጣለችበትን ቦታ የምታስታውሰው ከሆነ እኔ እንደምሰማው ከሆነ እንግዲህ ዱባይ ውስጥ የሆነ ቦታ እቃ አስቀምጣችሁ ራሱ ረስታችሁ ብትሄዱ ተመልሳችሁ ስትመጡ ታገኙታላችሁ ይባላል። አላቃትም እኔ ዱባይን። እስቲ ዱባይ ያላችሁ ግን ወይም ደግሞ ሄዳችሁ እንደዚህ አይነት ነገር ገጥሟችሁ የሚያውቅ ኮሜንት ላይ ጻፉልን እስቲ። እኔ እንደዚህ አይነት ነገር ነበር የማውቀውና ወይኔ ሃይሚ ስልኳን ጣለችው። በጣም ያሳዝናል። እውነት የምሬን ነው። በጣም ያሳዝናል። ቆይተን በጣም መኪና ውስጥ ፈለግነው የለም። ግራ ገባን፣ በረበረን። አትሳቂውና እኔ ደንግጫለሁ። እግዚአብሔር እኔማ ማለት እንትኑ ትዝ ብሎኝ እኮ ነው እየሆንኩ ያልበረበርነው ነገር የለም ምናምን፣ ግን በጣም ሲምፕል ነው። ማስታወሻው ቀላል ነገር እኮ ነው። ቢኒ ትንሽ የሆነ ሰዓት ነሸጥ ሲያደርገው ተዛለውና ተገኘ እንጂ አልተገኘም። ቦታውም ሄደን የለም ስልኩ ዱባይ ላይ ሰው ያነሳል አለን። እንዴተኛ የተናናቀ ምናምን አለን። እኔም እኮ እሱን ነው የምለው። ኦኬ ተገኘ በመጨረሻ። ቆይ አንዴ ላስጨርሳቸው በእናትህ። ከዛ ለካ የገባንበት ደስ የሚል ፓርክ ነውና አይ ቲንክ በቃ እኔ የሆነ ውሳኔ ወሰንኩኝ። ማለት ስንወጣ በጣም እንቆየና ሲወጡ እዚህ ያሉ ሰው ሲወጡ ሜቢ ሊሰጡ ይችላሉ አልኩኝ። ከዛ እሱን እየጠበቀን ድንገት አበሾች ሙሽራ ነበረችና ፎቶ ምናምን ፕሮግራም አይ ቲንክ አይደል የተነሱ ስንጠይቃቸው የሆነ ኳስ የሚጫወት የአረብ ልጅ እኮ ምናምን አለ። አዛላችሁ ሄደን አረቦቹ ጋር ሄደን ትንሽ አዳረቁን። ከዛ ብቻ አረቦቹ ጋር ሄደንና በቃ እኔ አልግባባ፣ አረ ፓተርኑን አውቀዋለሁ በለው አልኩት። እሱም ተፋልጦ ፓተርኑን ያውቀው ምናምን ስንሞክረው ብርግዳ ላይ ተፋልኩኝ። አሳፋ እንዴ በጣም አስጨንቆኝ ነበር። እግዚአብሔርን እንኳን ተገኘልሽ። እሺ ስልክ ሲጠፋ በነገራችን ላይ ከስልኩ በላይ ውስጡ የምትይዙት ማስታወሻዎች፣ ውስጡ ያላችሁ ኮንታክቶች፣ ስልኩ ይጥፋ፣ ስልኩ ሊገዛ ይችላል፣ ግን በጣም ብዙ የቆየ ረጅም ማህደራችሁ የሚቀመጥበት ነውና ብዙዎቻችሁ ትረዱኛላችሁ ብዬ አስባለሁ። እንኳን አገኘሽው ሻይሚዬ። በጣም አስጨንቆኝ ነበረ። አሳዝናኝ። እሷ መኪና ውስጥ ቁጭ አርገናት ነበር። ባስ እያለን የነበረው ብቻ አሳዝናኝ ነበር። አሁን ተስተካክሎ አሁን ሁላ ፊቴ ልክ አይደለም ማለት ትንሽ ድብርብር ያለው ይመስላል። ደንግጬ ነው እግዚአብሔር። እንኳን አገኛችሁት። በጣም ደስ ብሎኛል። ለማንኛውም እስቲ ምሽታቸውን አብረን እናምሽ። እንዴት ብሎ እንደሚነግርሽ ቃላት ጠፋ ዋፌ ሚልሽ። አንድ ነገር ልንገራችሁ፣ ይኸውላችሁ ምድር ላይ የሆነ ሰው የሆነ ነገር የሚሰጣችሁ የሆነ ነገር ከተቀበላችሁ በኋላ ነው። ማለትም የሆነ ነገር የሆነ ሰው ሲሰጣችሁ ከእናንተ የሆነ ነገር ጠብቆ ነው። እነዚህ ልጆች ጋር ያየሁት በጣም ትልቁ ኳሊቲያቸውና ከሌሎቹ በጣም ለየት እንዲሉብኝ ያደረጋቸው ምን ታውቃላችሁ? አንዳቸው ለአንዳቸው የሆነ ነገር ሲያደርጉ በምላሹ ሌላ ነገር አይጠብቁም። በቃ ፍቅር ማለት ይሄ ነው። እሺ ዝም ብሎ መስጠት፣ ዝም ብሎ ይሄ መቀበል የሌለው ዝም ብሎ መስጠት ፍቅር ይባላል። እነዚህ ልጆች ጋር በጣም በተደጋጋሚ አይቼዋለሁ። ሆነ ብዬ የሆነ ራሴን ከነገሮች አግልዬ ለማየት ሞክሬያለሁና ሃይሚንም ትላንትና እንግዲህ በዛ መልኩ ከእድሜዋ በላይ ሆናብኛለች ብዬ ተናግሬያለሁ። በጣም ነው የሚገርሙኝ። ለምን ታውቃላችሁ? የሆነ ነገር ሲሰጣጡ አይጠባበቁም። በቃ አንድ ሰው የሆነ ነገር ለመስጠት ሲሞክር ከዛ ሰው በምላሹ ሌላ ነገር ስለማይጠብቅ ነው እስቲል ደስተኛ ሆነው እስቲል በእንደዚህ አይነት በሚያምር ፍቅር ውስጥ አብረው ያሉት። ለዚህ ነው ምክንያቱም ፍቅር ዝም ብሎ ይሰጣል እንጂ አይቀበልም። በቃ ብዙዎቻችሁ በፍቅር ህይወት ውስጥ ያላችሁ ሰዎች ግንኙነታችሁና ፍቅራችሁ ሰላም እንዲሆን ትፈልጋላችሁ። እመኑኝ፣ እስቲ ሞክሩት። ዝም ብላችሁ ስጡ።
ከነሱ ምንም አይነት ነገር ኤክስፔክት አታድርጉ። ኤክስፔክት ባደረጋችሁት ልክ እነሱ ፐርፌክት ሳይሆኑላችሁ ሲቀሩ ውስጣችሁ ለነሱ ያለ ስሜት እንዲበላሽ ያደርገዋል። ዝም ብላችሁ ስትሰጡት ደግሞ የማይገባው ሰው አለ። እንደዛም ሆኖ ባለበት ግን መስጠታችሁን እንዳታቆሙ። የእውነቴን ነው። ፍቅራችሁ፣ ህይወታችሁ፣ ሪሌሽንሺፓችሁ በጥሩ ሁኔታና እናንተም በዛ ፍቅር ውስጥ ደስተኛ ሆናችሁ መቆየት ከፈለጋችሁ ከእናንተ ፍቅረኛ ወይም የህይወት አጋር ጋር ስትኖሩ ለመስጠት እንጂ ለመቀበል አይሁን። በጣም ብዙዎቻችሁ በዚህ ሐሳብ የተስማማላችሁ ብዬ አስባለሁ። መስማማታችሁን እስቲ በላይ ካሳዩኝ፣ ስሜታችሁን፣ ሐሳባችሁን ደግሞ ኮሜንት ላይ ጻፉልኝ። የሁላችሁንም አነበዋለሁ። ብቻ አብራችን ሁኑ ቤተሰቦች። ያው የዱባይ ቆይታችን ይህን ይመስል ነበር። አሁን ማታ ነው፣ እየሄድን ነው ወደ ኤርፖርታችን። በዚች በትንሽ ቀን ውስጥ ራሱ ስንት ነገር አየን። የብሩኬን ፕራንክ አየን፣ የሃይሚን መልስ ምታየን። በዛው ቀን ማግስት ደግሞ የሃይሚዬን ምን ያክል በዛ ደረጃ ማሰብ መቻሏ ከእድሜዋ በላይ መብሰሏን አየን። ያን የመሰለ ፕሮግራም እንግዲህ ከናንተ ከውድ ቤተሰቦቻቸው ጋር አዘጋጅተው ማለት ነው። ውድ ቤተሰቦች እዚህ ጋር አንድ መናገር የምፈልገው ነገር አለ። እንደ ሁል ጊዜው ከተሳሳትኩኝ እባካችሁን አርሙኝ። የአመቱ ምርጥ ካፕሎች ወይም ምርጥ ፍቅረኛሞች ይገባቸዋል የምትሉ ብዙ ትኖራላችሁ ብዬ አስባለሁ። እስቲ በላይ ካሳዩኝ። ኮሜንት ላይ ደግሞ ለምንድን ነው ብሩኬና ሃይሚን የምትወዷቸው? በጣም ማወቅ ስለምፈልግ ነው። ብሩኬና ሃይሚ ከሌሎቹ ፍቅረኛሞች ስታዩቸው ለምን ለየት ይሉባቸዋል የሚለውን ከኔ መኮረጅ የለም። ኮሜንት ላይ ጻፉልኝ። ሁለቱንም ሜንሽን አድርጌያቸው ስለምለቀውና ስለሚያዩት እኔም ደግሞ አንብቤው ስለመመልሰው ኮሜንታችሁን እጠብቃለሁ። ጻፉልኝ። እንኳን አብሮ ነው ወደ ሀገር ቤት ይቅርና የልጅ ፊት አንዴ እንኳን ያዩት ትክክለኛ ወንድም ነው ይሄ ልጅ። የእውነት በጣም ትክክለኛ በቃ ባሉበት ሁሉ ያለ ማለት ነገሮቻቸውን ሁሉ በዚህ ደረጃ እንዲስተካከልና እንዲሳካ አያውቁትም አይደል? ብሩኬ ነው አንድ ጊዜ መጥቶ የሚያውቀው። የማያውቁት ሀገር ላይ ነው የመጡት። በዚህ ደረጃ ግን ብዙ ነገሮችን እንዲያሳልፉና እንዲያዩ የዚህ ልጅ ዋና ድርሻ አለና በጣም እናመሰግናለን። በእነሱም ስም በጨረቃ ፋሚሊም ስም ቴንኪዩ ብራዘር፣ ይመችህ። እሺ ፍቅራችሁን እንግዲህ ኮሜንት ላይ ገለጹለት። ቪዲዮውን ያየዋል ብዬ አስባለሁ። ብቻውን ያው ቤተሰብ ፕሌን ውስጥ ገብተናል እና ኢትዮጵያ ሲሻራ በደምብ ታወራለች። አሁን አላድክም ይሻላል። እኔ ቆንጆ እንዲቆዝ መሙድ አታራምጂ። እሺ እንዲቃል በቴስት ነው ማነጋሽ። በጣም ጥሩ ጊዜ ያሳልፋችኋል። በሰላም ወደ ሀገራችሁ ያስገባችሁ። እንግዲህ ፈጣሪ ብዙዎቻችሁ በጣም የተደሰታችሁበት ጊዜ ያሳልፈዋል ብዬ አስባለሁኝ። የሁለቱንም ልብም ደግሞ በተመሳሳይ ሁኔታ አይተንበታል። ፈጣሪ ይሄን ልባችሁን አይቀይርባችሁ። በጣም ደስ የምትሉ ጥንዶች ናችሁ። እናም ደግሞ ኢትዮጵያ ገብታችሁ በጣም በብዙ ስራዎች በብዙ የህይወት ዑደቶች ላይ እንግዲህ ፍቅራችሁ እንዲሁ ባለበት ሳይነቃነቅ ፈጣሪ እንዲያቆይላችሁና እንዲያዘልቅላችሁ የኔ መልካም ምኞት ነው። በሰላም ወደ ሀገራችሁ ተመለሱ። ውድ ቤተሰቦቻችሁም መልካም ምኞታቸውን ኮሜንት ላይ ይመኙላችኋል። ይሄን ቪዲዮ እናንተ እንደምታዩት አውቃለሁ፣ እያያችሁት ነው። አሁን ኮሜንት ላይ ግቡና የውድ ወዳጆቻችሁን ኮሜንት መልካም ምኞት ማንበብ ትችላላችሁ። ያ ጋይስ እንግዲህ የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በጣም ደስ የሚል ጊዜን ከነብሩኬ ጋር እያሳለፍን ነው። አሮን ነው እኔ እነዚህ ልጆች የምገልጽበት ምንም ቃል የለኝም። ለማንኛውም ግን የዛሬው ቪዲዮ የተመለከታችሁትን ይመስላል። አብራችሁን ስለነበራችሁ ከልብ አመሰግናለሁኝ። እስቲ እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን ያልነካችሁ ወረድ በሉና ማድረግ አለማድረጋችሁን የደውል ምልክቷን መንካት አለመንካታችሁን ቼክ አድርጉ። ቪዲዮውን ላይክ ማድረጋችሁን ሳትረሱ በኮሜንት ላይ በቪዲዮ ላይ ምን ልጨምር፣ ምን ልቀንስ፣ ምን ላስተካከል የሚለውን እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁና እየተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።